የእናቱን ኢንተርቪው ሳይ አልቅሼ ልሞት ነው የደረስኩት። እግዚአብሔር ምስክሬ ነው። እናት መሆን በተለይ እኛን ለማሳደግ ብለው ብዙ ዋጋ፣ ብዙ መስዋዕትነት፣ ብዙ ነገር ከፍለው በየቤቱ አሉ። በገዛ ልጆቻቸው እየተደበደቡ እየተመቱ ቢላ እየተነሳባቸው እየዛተባቸው እየተተፋባቸው እኔ በቅርብ የማውቃቸው ወጣቶች አሉ ጋይስ አረቄ የሚባለውን ነገር እየጠጡ ማንነታቸውን ቀይረው በቃ እናቶቻቸው ላይ በጣም ለእናቶቻቸው ጋይስ በቃ ማለት ማመን ያቅታቸዋል። እንዴት ሰው ልጅ ሆኖ እናቱን በዚህ ደረጃ ይፈታተናል ብላችሁ የምትደነግጡባቸው ታሪኮች በየቤቱ አሉ። እና ከማውቃቸው ታሪኮች በቅርብ ጊዜ የሰማሁት ታሪክ አለ፣ የማውቃቸው ሰዎች ማለት ነው። በነገራችን ላይ እናቱ ጉዲፈቻ አሳድጋኝ፣ እናቱ እኮ ናት ጋይስ። አሁን በቅርብ ቀን ነው እና የሰማሁት ሂጄ የሚያዩትን ነው የምነግራችሁ ነው። ከዛም ፍርድ ቤት ምን ብሏት እንደከሰሳት ታውቃላችሁ? ቤት አላቸው የሰውየው ቤት እና ይኸውላችሁ እናት ናቸው፣ ትልቅ ሴትየው ናቸው፣ በጣም ትልቅ ሴትየው ናቸው እኚህ እናት ማለት ነው። ልጁ አይ ቲንክ 45 ምናምን ዓመት ይሆነዋል፣ 45 ምናምን ዓመት ይሆነዋል። እየቀለድኩ አይደለም። እና ምን እንዳደረጋችሁ ታውቃላችሁ? አባት ያሳደጋቸው እንጀራ አባቱ ሞቱ፣ እናትየው በህይወት አሉ፣ እህቶቹ ወንድሞቹ አሉ፣ የእህት ልጆች ምናምን አሉ። በጣም በሱስ ከመዘፈቁ የተነሳ በጣም ሱሰኛ ማለት ሱሰኛ ስላችሁ ጫት፣ ሲጋራ፣ አልኮል፣ አረቄ ምናምን ከመጠጣቱ የተነሳ ልጁ ደንዝዟል። እናትየዋን ይደበድባታል። የሰፈር ሰዎች ምስክር ናቸው፣ የቤት ውስጥ ያሉ ሰዎች ምስክር ናቸው። እናትየዋ ትልቅ ሴትየው ናቸው ማለት ትልቅ እናት ናቸው። ይደበድባቸዋል፣ ይገፈትራቸዋል፣ ቢሎ ያነሳባቸዋል፣ ይዝትባቸዋል። በጣም ነው የሚያሰቃያቸው። እናት ናቸውና አሳልፈው መስጠት አልቻሉም። ደግሞ ጋይስ አንዳንድ እናት የማይቆርጥ እናት አለ። እናት ስትሆን የራስህን ልጅ ዋጋ የከፈልክበት ልጅ ስትሆን ምንም ቢሆን ጎረቤትም እያሽሟጠጠብህ ቢሆን ሸሽገህ ትኖራለህ፣ እየሰደበህም እየመታም። ይሄ የኛ በወሬ ስናወራው እንዴ ምን አባቱ ምናምን እንላለን እንጂ በቤታችን ሲኖርና ሲመጣ እንደዚህ አይነት ውሳኔ የማትወስኑ ብዙ እናቶች አላችሁ በየቤታችሁ። እውነቴን ነው የምላችሁ። እና የገዛ እናቱ ፍርድ ቤት አቆማት። ፍርድ ቤት ያቆማት ምን ብሎ እንደሆነ ታውቃላችሁ? ጉዲፈቻ ነኝ እኔ ማለት በጉዲፈቻ አድጌ ነው ተሰጥቼ ያሳደገኝ ሰው አባቴ ሞቷል ብሎ የገዛ እናቱ ፍርድ ቤት አቆማቸው። ለምን? ቤት ለመውረስ እኮ ነው ጋይስ፣ ቤት ለመከፈል። ሚስት እናት እናቱ እያለች ማለት ነው። የሞቱት እኮ አባቱ አይደሉም እኮ ጋይስ፣ የሞቱት እኮ አባቱ አይደሉም፣ ስላሳደጉት ነው እንጂ አባቱ አይደሉም። የሞቱት አንድ ልጅ ብቻ ነበር የነበራቸው፣ እሱ ሞቷል። በጣም የሚገርማችሁ ነገር ማለት ነው ይሄ ያሳደጋቸው ልጅ ነው። የገዛ እናቱን ፍርድ ቤት አቆማት። እሷ እኔ ጉዲፈቻ ተሰጥቼ ያደኩ ልጅ ስለሆንኩ ቤቱ ይገባኛል፣ በውርስ አግኝቻለሁ ብሎ እናቱ ማለት ነው። እስኪ ቤቱ ቢሸጥ ቤቱ ቢከፋፈል እናትየው 80 ምናምን ዓመታቸው ናሉ። ትልቅ ሴትየው ናቸው ማለት አርጅተዋል። በዚህ እድሜያቸው ጎዳና ሊወጡ ነው ቤት ሽጠው ማለት ይኸውላችሁ በጣም ሚዲያ ላይ የማይወጡ በጣም ብዙ የሚያስፈሩ የሚያሳዝኑ ታሪኮች በየቤቱ አሉ። እና የሶፎንያስ እናት ሲያወሩ እኔ እናትየዋ ናቸው አንጀቴን የበሉኝ። እና ይህንን መልእክት የማስተላልፈው ትላልቅ ሚዲያ ለምትሰሩ እንዲሁም ለስራ አጋሮቹ እንዲሁም ደግሞ ለቴሌቪዥን ጣቢያ ፕሮግራም አስተላላፊዎች እንደ ስራ ባልደረባነትም እንደ ኢትዮጵያዊነትም የእናንተ ኃላፊነትና እርዳታ ከህዝቡ የበለጠ የእናንተ እርዳታ ያስፈልገዋል። ሶፎንያስ አሁን ባለበት የጤና ሁከት በጣም የሚያሳዝን ልጅ ነው። እግዚአብሔር ነው የምላችሁ። ያልተኖረ ወጣትነት ይባላል ይሄ። ያልኖራችሁት ወጣትነት በድህነት አድጋችሁ ቤተሰቦቻችሁን በማሳረፊያችሁ ሰዓት በቃ እግዚአብሔር አንዳንዴ አትፈተኑ። እግዚአብሔር አይፈትናችሁ። በቃ አትፈተኑ። በእውነት ስትፈተኑ በምን እንደምትፈተኑ አታውቁም። መጨረሻችንን መድኃኒዓለም ያሳምረው። መጨረሻችንን እሱ ያስተካክለው፣ እሱ ቀና ያድርገው። እና እኚህ እናት ያሳዝናሉ። በድህነት አሳድገው ለቁም ነገር አብቅተው ልጄ ጦረኝ፣ ልጄ ቀና አደረገኝ ብለው አውርተው ሳይጨርሱ ሳያርፉ በዚህ ነገር ውስጥ ማንም ሰው ያለ አንድ ምክንያት ስህተት አይሰራም። ማንም ሰው ያለ አንድ ምክንያት ያልሆነ ነገር ውስጥ አይገባም። እና አቅም የላቸውም። ትልቅ ሴት ናቸው። ከጎናቸው ሌላ ወንድ የለም። እንዲሁም ቤተሰቦቻቸው እንኳን በተወራበትና በተደረገው ነገር እሳቸውን ራሱ አግልሏቸዋል። ታውቁታላችሁ የኛ ማህበረሰብ እንደዚህ አይነት ነገር ሰምተው ደግሞ እንዴት ሊያገሏችሁ እንደሚችሉ እና እንዴት ሊጸየፏችሁ እንደሚችሉ አስቡት። እነዚህ ሰዎች እኮ
እንደዚህ አይነት ነገር የሚያደርግባቸው ሰዎች እኮ ጋይስ በዚህ ዘመን እኮ ፈቅደው ምናምን እንላለን እንጂ እኮ አንዳንድ አትፍረዱ። መፍረድ ጥሩ አይደለም። እግዚአብሔር በተለይ ልጆች ያላችሁ እናቶች መጨረሻችንን የልጆቻችንን ያሳምርልን። ያስፈራል። ያለንበት ጊዜ በጣም ነው የሚያስፈራው እና የሶፎንያስን እናት ልትረዷቸው ይገባል። ሶፎንያስንም ደግሞ ወደ ሕክምና ገና የተሻለ ሕክምና የካቲት ምናምን አይደለም የአእምሮ እንትን የሚረጋጋበት ቦታ ላይ ለአንዳንድ ሰራተኞች ወይንም ደግሞ ለስራ አጋሮቹ የተወሰነ ብር አእምሮ ማገገሚያ ቦታ እንዲቀመጥ ብታደርጉትና ብትረዱት ጥሩ ነው። ቤተሰብ አለው ቤተሰብ አለው አለው ጋይስ አለሽ። ኦኬ እሺ። እና ሰይፉ ፋንታውን ትላልቅ ጋዜጠኞች ምናምን እንዲሁም ኢቢኤሶች፣ አባይ ቲቪ በቃ ሀገራችን ላይ ያላችሁ ትላልቅ የቴሌቪዥን ጣቢያዎች እንዲሁም የስራ ባልደረቦቹ ይህንን ጋዜጠኛ ይህንን ወንድማችሁን በአቅምም ሆነ በምትችሉት ነገር ስፖንሰርን በማናገር እርዳታ ልታደርጉለት ይገባል። እንዲሁም እናትየዋን ልትረዷት ይገባል። ምክንያቱም ትናንትና በጤነኛ ጊዜውና ተምሮ በተመረቀበት ሰዓት የእናንተን መስሪያ ቤት የእናንተን ድርጅት ሲያገለግል የነበረ ነው። ቀን ሲጥልህ ቀን ህይወትን ሲያጨልምህ አይደለም። እናት ዛሬ ያሳዝናሉ። እናት በሰቀቀን ነው ያሉት። እናት በጣም ነው የሚያሰቃ። ለእናትየው እናትየዋ በጣም ነው የሚያሳዝኑት ጋይስ። ልጃቸውን እስከ መደበቅ ድረስ እስከ መፍራት ድረስ የፈላ ዘይት ሊደፋብኝ ነበር እስከ ማለት ከዚህ በላይ የሚያስፈራና የሚያስጨንቅ ነገር የለም እና የኢትዮጵያ ህዝብ አልልም፣ ህዝብን አልጠይቅም። የስራ ባልደረቦቹና እንዲሁም ትላልቅ የቴሌቪዥን ፕሮግራም የምታሰሩ ድርጅቶች ሶፎንያስን ልትረዱት ይገባል። በቃ ያሳዝናል ጋይስ። እናትየዋ ደግሞ ኢትዮጵያ ናቸው። እናትየዋ የብዙ እናቶች እናትነትን ነው የተናገሩት። በየቤቱ የሚያለቅሱ የእናቶችን ታሪክ ነው የተናገሩት። ሚዲያ ላይ ወጥቶ ያልተሰማ ሚዲያ ላይ ያልተነገሩ እድሜያቸው በጣም ብዙ በ80 በ60 በ70 ዓመት ላይ የእርጅና ጊዜያቸውን እያለቀሱ በልጆቻቸው ቤት ውስጥ እየተደበደቡ የሚኖሩ ብዙ እናቶች አሉ። ስለዚህ እኚህ እናት የግዴታ ሶፎንያስ ዛሬ እንደዚህ ስለሆነ ምናምን አይደለም። በቃ እግዚአብሔር አንዳንድ የሰው ልጅ ሁሌም ፍጹም አይደለም። እኛ ተደብቀን ከበስተጀርባ ብዙ ኃጢአት ነው የምንሰራው። የእሱን ቃል አንድ ተግብረን የምንኖር አንድ ኢትዮጵያን የለንም እና መማማሪያም ሊሆን ይችላል። ስለዚህ እርዳታ ያስፈልገዋል። እንግዲህ እናት በዚህ ደረጃ እያለቀሰች አይናችሁን ጭራሽ አሸሽታችኋት እናትየውን ተጸይፋችኋት ምን ያድርጉ? እናት ልጄ እንደዚህ ሆንብኛል ብለው ነው እንዴ ይሄ ነገር የተፈጠረው? እናት ልጄ እኮ ይጦረኛል ሲሉ እኮ ነው እንደዚህ ሆኑባቸው። አያሳዝኑም? እናትየዋ ጋይስ አያሳዝኑም? በጣም ነው የሚያሳዝኑት። እጅግ በጣም ነው የሚያሳዝኑት። በቃ ማለት ቃል የለኝም እኔ ለእናትየው እና እባካችሁ እሱም ወደ ተሻለ ሕክምና የሚወስድበትን ነገር እርዳታ ብታደርጉለት፣ እንዲሁም እናትየዋን ብትመለከቷት። እስኪ እናትየዋን ስሟቸው ጋይስ። የእናትየዋ ንግግር በጣም ነው አንጀት የሚረብሸው። በጣም ነው የሚያመው። በቃ በጣም ማለት ነው በጣም ሊስትሮ ሰርቶ ፓርኪንግ ሰርቶ እናቱን ሲያገለግል የነበረ ልጅ ተምሮ ስንት ነገር ሲሰራ የነበረ ልጅ እንደዚህ ሆኖ ሲቀር፣ አንዳንዴ ጋይስ ሰው ወዶ ነው ብቻ አትበሉ። በዚህ ዘመን ላይ መተት ብዙ ነገር ነው የሚያደርገው። መተት በጣም መጥፎ ነው። መተት በጣም መጥፎ ነገር ነው ከምነግራችሁ ከማወራላችሁ በላይ ማለት ነው። ስለዚህም